የኢትዮጵያ መከላከያ ሰራዊትና የትግራይ ክልል ኃይሎች በትግራይ ክልል ድንበር ላይ በብዛት እየሰፈሩ ነው ሲሉ አንድ ዲፕሎማት መናገራቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘገበ። ማንነታቸውን ያልገለጸው እኚሁ የምዕራብ ሀገር ዲፕሎማት የፌዴራሉ ሰራዊት ትግራይን ከቧል፣ የትግራይ ክልል ኃይሎችም ድንበሮቻቸው ላይ እየሰፈሩ ነው በማለት ተናግረዋል። የቱርክ ፕሬዝዳንት ሬጀፕ ታይፕ ኤርዶሃን ዛሬ ማክሰኞ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የስራ ጉብኝቱ በሁለቱ ሀገራት መካከል ያለውን ጥልቅ የአጋርነት ጥንካሬ የሚያንጸባርቅ ነው ብለዋል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት 15 ሰዎች መገደላቸውን ነዋሪዎችና አካባቢውን የወከሉ የህዝብ ተወካዮች ምክር ቤት አባል ለዶይቼ ቬለ ተናገሩ። ነዋሪዎችና የምክር ቤት አባሉ እንዳሉት ሰዎቹ የተገደሉት ከትናንት በስቲያ እሁድ እና ትናንት ሰኞ በወረዳው ዛይሴ ወዘቃና ዛይሴ ደንብሌ በተባሉ ቀበሌያት በተቀሰቀሰ ግጭት ነው። ዜናው በዝርዝር የኢትዮጵያ መከላከያ ሰራዊትና የትግራይ ክልል ኃይሎች ከትግራይ ክልል ድንበር ላይ በብዛት እየሰፈሩ ነው ሲሉ አንድ ዲፕሎማት መናገራቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘገበ። ይህም የዳግም ጦርነት ስጋት ማስከተሉን ዜና ምንጩ ጠቅሷል። ማንነታቸውን ያልገለጸው እኚሁ የምዕራብ ሀገር ዲፕሎማት የፌዴራሉ ሰራዊት ትግራይን ከቧል፣ የትግራይ ክልል ኃይሎችም ድንበሮቻቸው ላይ እየሰፈሩ ነው በማለት ለኤኤፍፒ ተናግረዋል። እንደዚህ ያለ በርካታ ያሉት ሰራዊት ተፋጦ መስፈሩም ጥሩ ምልክት አይደለምም ብለዋል ዲፕሎማቱ። ኤኤፍፒ ማንነታቸውን ያልጠቀሰው አንድ የትግራይ ክልል ነዋሪም በድንበር ላይ ያለውን ሁኔታ የፌዴራል ሰራዊትና የትግራይ ኃይሎች ከፍተኛ እንቅስቃሴ ሲሉ ገልጸውታል። እኚሁ ምንጭ ሁለቱ ወገኖች ጸባቸውን በውይይት እንዲፈቱ ዓለም አቀፉ ማህበረሰብ ግፊት ካላደረገ ጦርነት የመነሳቱ እድል ይጨምራል ሲሉ ተናግረዋል። ከ2013 ዓ.ም እስከ 2015 ዓ.ም በተካሄደው የትግራዩ ጦርነት ቢያንስ ከ600 ሺህ በላይ ሰዎች መገደላቸውን የአፍሪካ ህብረትን ግምት ጠቅሶ ኤኤፍፒ ዘግቧል። ያኔው ጦርነት የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በፈረሙት የፕሪቶሪያው የሰላም ስምምነት ቢያበቃም ስምምነቱ ሙሉ በሙሉ አለመተግበሩ ያስከተለው አለመግባባትና ፍጥጫ ከሮ ባለፈው ጥር ግጭት አስከትሏል። በግጭቱ ምክንያት ወደ እና ከትግራይ ክልል የሚደረጉ በረራዎች ለተወሰኑ ቀናት መታገዳቸው ይታወሳል። አማጽያንን ያስታጥቃል በማለት የኢትዮጵያ መንግስት የአስመራ መንግስት ይከሳል። ኤርትራ በበኩሏ ክሱን አስተባብላለች። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ፎልከር ቱርክ በትግራዩ ግጭት የሚሳተፉ ወገኖች በሙሉ በአስቸኳይ ሁኔታውን የሚያረግቡ እርምጃዎች እንዲወስዱ ጥሪ አስተላልፈዋል። የቱርክዬ ፕሬዝዳንት ሬጀፕ ታይፕ ኤርዶሃን ዛሬ ማክሰኞ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ለፕሬዝዳንት ኤርዶሃን አቀባበል አድርገውላቸዋል። ፕሬዝዳንቱን ወደ ምድረ ቀደምቷ ሀገር ኢትዮጵያ እንኳን በደህና መጡ ሲሉ በጽሁፍ መልካም ምኞታቸውን የገለጹት ጠቅላይ ሚኒስትር አብይ የስራ ጉብኝቱ በሁለቱ ሀገራት መካከል ያለውን ጥልቅ የአጋርነት ጥንካሬ የሚያንጸባርቅ ነው ብለዋል። በኤርዶሃን የኢትዮጵያ ጉብኝት ላይ ዶይቼ ቬለ አስተያየት የጠየቃቸው አንድ የቀጠናዊ ጉዳዮች ተንታኝ ቱርክ በዚህ አካባቢ ያላት ተሳትፎ እያደገ መምጣቱን ተናግረዋል። ቱርክ እንግዲህ ቀጠናው ላይ ከሚፎካከሩ ሚድል ፓወርስ መካከል አንዷ ነች። ቀጠናው የተረጋጋ ሆኖ ቱርክ ከኢትዮጵያም ከሶማሊያ ጋርም ያላትን ሪሌሽን በማጠናከር ሪጅን ውስጥ ኢንፍሉዌንሻል ሆኖ የመቆየት ፍላጎት እንዳለ ሞር ኢምቤድድ የመሆን ፍላጎት እንዳለ ነው ከዚህ ማየው ማለት ነው። የቱርክ መንግስት የፕሬዝዳንቱን ጉብኝት በተመለከተ አስቀድሞ ባወጣው መረጃ በኢትዮጵያ ድርድሮች የተጠናቀቁባቸው ያላቸውን ግን በዝርዝር ያልጠቀሳቸው ልዩ ልዩ ስምምነቶችና ሰነዶች ይፈርማሉ ብሏል። ጠቅላይ ሚኒስትር አብይ በበኩላቸው ከአንካራ እስከ አዲስ አበባ በሁለቱ ጥንታዊ ሀገራት መካከል ያለውን ትብብር ይበልጥ የሚያጠናክሩና ዘላቂ ትስስርን የሚያረጋግጡ ውጤታማ ውይይቶች እንዲኖሩን እመኛለሁ በማለት ጽፈዋል። ቱርክ ኢትዮጵያ ከ2 ዓመታት በፊት ከራስ ገዟ ሶማሌላንድ ጋር የወደብ አጠቃቀም ስምምነት በመፈረሟ ከሶማሊያ ጋር የገባችበትን የተካረረ ውዝግብ በአንካራ ስምምነት ማርገቧ እንደሚታወስ ሶሎሞን ሙጬ ከአዲስ አበባ ዘግቧል።
በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት 15 ሰዎች መገደላቸውን ነዋሪዎችና አካባቢውን የወከሉ የሕዝብ ተወካዮች ምክር ቤት አባል ለዶይቼ ቬለ ተናገሩ። ነዋሪዎቹና የምክር ቤቱ አባል እንዳሉት ሰዎቹ የተገደሉት ከትናንት በስቲያ እሁድ እና ትናንት ሰኞ በወረዳው ዛይሴ ወዘቃና ዛይሴ ደንብሌ በተባሉ ቀበሌያት በተቀሰቀሰ ግጭት ነው። የዛይሴ የምርጫ ክልልን በመወከል የሕዝብ ተወካዮች ምክር ቤት አባል አቶ አብርሃም አሞሼ የጸጥታ አባላቱ በቀበሌያቱ ከፈቱት ባሉት ተኩስ በዛይሴ ወዘቃ ቀበሌ 7 እና በዛይሴ ደንብሌ ቀበሌ ደግሞ 8 ሰዎች መገደላቸውን ተናግረዋል። እኛ ባለን መረጃ ወደ አሁን 15 ሰው ነው በአጠቃላይ ሞቷል ተብሎ የተረጋገጠው። ህዝብ ላይ ከአቅም በላይ ወደ 6-7 መኪና ሙሉ ሄዶ ተኩስ ከብቶ ህዝብ እያሳደዱ እንዳሉ ነው። አሁንም በፖሊስ ፓትሮል ተሽከርካሪ ተጭነው በቀበሌው በማለፍ ላይ የነበሩ የጋሞ ዞን የጸጥታ አባላት ድንጋይ ተወርውሮብናል በሚል የወረወረውን ሰው ለመያዝ ወደ መንደሮች መግባታቸውን የጠቀሱት ለደህንነታቸው ሲሉ ስማቸው እንዳይጠቀስ እየጠየቁ የዛይሴ ደንብሌ ቀበሌ ነዋሪ የጸጥታ አባላቱ በየቤቱ መግባት ከጀመሩ በኋላ ግጭቱ መነሳቱን መናገራቸውን የሐዋሳ ወኪላችን ሸዋንግዛው ጋየው ዘግቧል። እኚሁ ሰው ግጭቱ ከትናንት በስቲያ እሁድ 10 ሰዓት ላይ ተቀስቅሶ እስከ ትናንት ሰኞ ቀትር ድረስ መቀጠሉን ለዶይቼ ቬለ ተናግረዋል። ዶይቼ ቬለ ተከስቷል የተባለውን ግጭት አስመልክቶ ማብራሪያ ለማግኘት የጋሞ ዞን አስተዳደርንም ሆነ የዞኑን ፖሊስ መምሪያ ኃላፊዎች ለማነጋገር ያደረገው ጥረት አልተሳካም። በዜና መጽሔት ዝግጅታችን ዝርዝሩ ይቀርባል። ይህ ዶይቼ ቬለ DW ነው። የኢትዮጵያ ባለስልጣናት የሮይተርስ ዘጋቢዎችን የስራ ፈቃድ ማደስ አለባቸው ሲል ለጋዜጠኞች መብት የሚሟገተው ድርጅት CPJ ጥሪ ያቀረበ። ሮይተርስ ባለፈው ሳምንት አርብ እንዳሳወቀው የኢትዮጵያ መገናኛ ብዙሃን ባለስልጣን የኢትዮጵያ ዘጋቢዎቹን የስራ ፈቃድ ሳያድስ ቀርቷል። የሮይተርስ የጋዜጠኞች ቡድን የአፍሪካ ህብረት ጉባኤን እንዳይዘግብም ባለስልጣኑ ፈቃድ መከልከሉን ዜና ምንጩ አስታውቆ ነበረ። የኢትዮጵያ ባለስልጣናት የሮይተርስ ጋዜጠኞችን ፈቃድ ማደስ አለባቸው ያሉት በሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ማሚ በሌሎች ገለልተኛ መገናኛ ብዙሃን ላይም የጣሉትን ማዕቀቦች እንዲያነሱና ተቺ ጋዜጠኝነትን እንደ ስጋት መቁጠር እንዲያቆሙም አሳስበዋል። ሮይተርስ የዜና ወኪል እንዳለው የኢትዮጵያ መንግስት በአረብ ኤሚሬቶች የገንዘብ ድጋፍ ለሱዳን ፈጥኖ ደራሽ ኃይሎች በቤንሻንጉል ጉሙዝ የማሰልጠኛ ጣቢያ መገንባቱን በምርመራ ዘገባ ይፋ ማድረጉ ባለስልጣኑ እርምጃውን ለመውሰድ ያነሳሳው መሆኑን ፍንጭ ሰጥቷል። የኢትዮጵያ ባለስልጣናት ስለ ዘገባው በይፋ የሰጡት መልስ የለም። የተባበሩት አረብ ኤሚሬቶች ግን ዘገባውን መሰረተ ቢስ ስትል አጣጥላለች። ሮይተርስ በበኩሉ ውሳኔውን እየገመገመ መሆኑን አስታውቆ ስለ ኢትዮጵያ በገለልተኛ ባልወገነና አስተማማኝ በሆነ መንገድ መዘገቡን እንደሚቀጥል አስታውቋል። ሲፒጄ በመግለጫው የኢትዮጵያ መገናኛ ብዙሃን ባለስልጣን በሮይተርስ የኢትዮጵያ ዘጋቢዎች ላይ ከወሰደው እርምጃ አስቀድሞ ባለፈው ጥቅምት በ9 የዶይቼ ቬለ የኢትዮጵያ ዘጋቢዎች ላይ እገዳ መጣሉን በኋላም 7ቱ ስራ እንዲቀጥሉ ሲፈቀድ 2ቱ ግን አሁንም እንደታገዱ መሆኑን አስታውሷል። በበይነ መረብ የሚያሰራጨው የዋዜማ ራዲዮ በጥር ወር የስራ ፈቃዱ መነጠቁን በመግለጫው ጠቅሷል። ሲፒጄ ለኢትዮጵያ መገናኛ ብዙሃን ባለስልጣን ላቀረባቸው ጥያቄዎች መልስ ለማግኘት ለባለስልጣኑ ምክትል ዳይሬክተር ጀነራል አቶ ዮናታን ተስፋዬ በኢሜይል ላቀረበው ጥያቄ ወዲያውኑ መልስ አለማግኘቱን በመግለጫው አስታውቋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን የአውሮፓ ህብረት ስደተኞችንና ሌሎች ፍልሰተኞችን ወደ ሊቢያ መመለሱን እንዲያቆም ጥሪ አቀረበ። ኮሚሽኑ እንዳለው ህብረቱ ወደ ሊቢያ የሚልካቸው ስደተኞች ለስልታዊ ቁም ስቅልና በደል የተጋለጡ ናቸው። የአውሮፓ ህብረት ስደተኞቹን ወደ ሊቢያ ቢያባርርም ስደተኞችን የጫኑ ወደ አውሮፓ የሚያቀኑ ጀልባዎች ከሊቢያ እንዳይነሱ ለሚከላከሉ ኃይሎችና የባህር ጠረፍ ጠባቂዎች ድጋፍ ያደርጋል። የጀርመን ዓለም አቀፍና የጸጥታ ጉዳዮች ተቋም የአውሮፓ ህብረት ከሊቢያ ጋር በፍልሰት ጉዳይ ላይ የሚያካሂደውን ትብብር ባለፈው መስከረም ከአዳኝ ተዋናዮች ጋር መተባበር ሲል ገልጾት ነበረ። ግሪክና ኢጣሊያ ምስራቅ ሊቢያ ቤንጋዚ የሚገኘውን
የካሊፋ ሀፍታር መንግስት ኃይሎች ያሰለጥናሉ። በሊቢያ የሚገኙ ስደተኞቹን ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው ወንጀለኛ የሰዎች አሻጋሪዎች እጅ እንደሚወድቁ ኮሚሽኑ በዘገባው ጠቅሷል። ዘገባው ስደተኞች ላስገድዶ መድፈር፣ ቁም ስቅል፣ የጉልበት ስራና የግዳጅ ሴተኛ አዳሪነት እንደሚዳረጉ ወደ 100 ከሚጠጉ የ16 ሀገራት ዜጎች ሰለባዎች ጋር ባደረገው ቃለምልልስ እንዳወቀ በዘገባው በዝርዝር አስፍሯል። የኮሚሽኑ ኃላፊ ፎልከር ቱርክ በሜዲትራኒያን ባህር ላይ ስደተኞችን ከአደጋ ለሚታደጉ ተልእኮዎች አድናቆታቸውን ገልጸዋል። ይህ ዶቼ ቬለ ዲ.ደብሊው ነው። ከዶቼ ቬለ ዜናውን ለማብቃት ነው ዋና ዋና ርዕሶቹን በድጋሚ የኢትዮጵያ መከላከያ ሰራዊትና የትግራይ ክልል ኃይሎች በትግራይ ክልል ድንበር ላይ በብዛት እየሰፈሩ ነው ሲሉ አንድ ዲፕሎማት መናገራቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘገበ። ይህም የዳግም ጦርነት ስጋት ማስከተሉን ዜና ምንጩ ጠቅሷል። ማንነታቸውን ያልገለጸው እኚሁ የምዕራብ ሀገር ዲፕሎማት የፌዴራሉ ሰራዊት ትግራይን ከቧል፣ የትግራይ ክልል ኃይሎችም ድንበሮቻቸው ላይ እየሰፈሩ ነው በማለት ተናግረዋል። የቱርክ የፕሬዝዳንት ረጀፕ ታይፕ ኤርዶሃን ዛሬ ማክሰኞ ለይፋ የስራ ጉብኝት አዲስ አበባ ገብተዋል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት 15 ሰዎች መገደላቸውን ነዋሪዎችና አካባቢውን የወከሉ የሕዝብ ተወካዮች ምክር ቤት አባል ለዶቼ ቬለ ተናገሩ። ዜናው በዚሁ